እዚህ ጋር አብዛኞቻችን የፍቅር አጋርን ስለመምረጥ፣ በፍቅር ስለመውደቅ፣ አብሮ ስለመቀጠል ስለ እንደነዚህ ነገሮች ስናስብ ብዙ ጊዜ ስለ መጋባትና አንድ ቀን መለየት ሊመጣ እንደሚችል ማሰብ አንፈልግም። ነገር ግን ደግሞ መለየት ወይም ደግሞ ፍቺ የሚባለው ነገር አሁን ላይ ባለው አካሄድ ወይም ደግሞ አሁን ላይ በምንመለከተው ስታቲስቲክስ በጣም እየጨመረ በጣም እያሻቀበ ያለ ነገር ነው። እዚህ ጋር መልሽ ፈልጌ ነው በህይወት ጎዳና መውጣትና መውረድ እንዳተጠበቀ ነው። ምንም የሚቀየር ነገር የለም። ሁሌም በህይወት እስካለን ድረስ እነዚህ ነገሮች በህይወታችን መከሰታቸው የማይቀር ነገር ነው። ግን ደግሞ ያለሽበትን የፍቅረት መሰረቱን ገና ከጅምሩ ማጽናት ማጥበቅ ምናምን የምትችይበት እድል አለ። ይሄ ነገር የሚጀምር ወይም ደግሞ ይሄን እድል ኤክሰርሳይዝ ማድረግ የምትጀምሩ ደግሞ ከመጋባታችሁ አስቀድመሽ በጓደኝነት ባላችሁባችሁ ጊዜያት ነው። በጣም ብዙ ሰው ብዙ ርዕሰ ጉዳዮች ላይ ከተነጋገረ በኋላ ወደ ትዳር ማምራት እንዳለበት ያምናል። ግን ደግሞ ይሄን ነገር በትክክል ተግባር ያድርገው በትዳር የሚጣመሩ ወይም ደግሞ በአንድ ጣራ ስር ወደ መኖር የሚሄዱ ሰዎች ቁጥር በጣም የሚቆጠር ነው። አብዛኞቻችን በፍቅርና በማግባት ፍላጎታችን ታውረን ማድረግ ያለብን ነገር ሳናደርግ ወደ ትዳር እናመራለን። ከዛ በኋላ ብዙ ያልጠበቅናቸው ነገሮች ሀፕን ሲያደርጉ ስንቸገር፣ ምናልባትም ደግሞ እንደገና ለመለየት ስናስብ ወይም ደግሞ ሌሎች ያልጠበቅናቸው አይነት መከሮች ስናስተናግድ እንገኝ እንችላለን። አንዳንዶች ደግሞ ከሆነ ጊዜ በኋላ ይሄን ነገር ማንሳት እንዳለባቸው ያምኑና ግን ደግሞ ያደረጓቸውን ያለፉባቸውን የመጡባቸው መንገዶች ወደኋላ ዞር ብሎ ሲመለከቱ አይ በቃ አሁንማ ረፍዷል ወደሚል አይነት ነገር ሲገቡ እንመለከታለን። በዛሬው ትምህርታችን ከመጋባታችሁ በፊት ለፍቅር አጋርሽ ማንሳት ያሉብሽን ጥያቄዎች እንመለከታለን። እንደተለመደው ሁላችሁ ቪዲዮውን ላይክ፣ አዳዲሶች ቻናላችን ሰብስክራይብ በማድረግ እንጀምር። የመጀመሪያው ስለ ገንዘብ ነው። ይኸውላችሁ ከሁሉም አስቀድማችሁ ህይወታችሁን በመንገድ ልትመሩት እንደምትችሉና ለዚህ የሚሆን ገቢ ምንጭ እንዳላችሁ በቀጥታ ልትጠይቁ ይገባል። እዚህ ጋር በጣም ብዙ ሰው የሚሸወድበት አንድ ነገር አለ። የፍቅር ህይወትን ለማስቀጠል ወይም ደግሞ ትዳርን ለማስቀጠል ፍቅር ብቻውን በቂ ነው ብሎ የሚሉ ሰዎች አሉ። ግን ደግሞ ይሄ እውነት አይደለም። ፍቅር አስፈላጊ ነው። ፍቅር በጣም ምርጥ ነገር ነው፣ መሰረታዊ ነገር ነው። ግን ደግሞ ፍቅር ብቻውን ትዳርን ለማጽናት ወይም ደግሞ የፍቅር ህይወትን ለማስቀጠል በቂ አይደለም። እዚህ ጋር ወደድሽም ጠላሽ የፍቅር ህይወትን መልክ ከሚያበላሹ የፍቅር ህይወትን ከሚበጠብጡ ነገሮች አንዱና የመጀመሪያው ገንዘብ ነክ ጉዳዮች ላይ የሚፈጠር አለመግባባት ነው። ስለ ገንዘብ ማውራት ስለ ገንዘብ መጠየቅ ስንል ግን እዚህ ጋር እንዴት ያማረሽን ቀሚስ ሊያለብስሽ እንደሚችል፣ እንዴት በየሳምንቱ ከከተማ እየወጣ ሊያዝናናሽ እንደሚችል ምናምን መጠየቅ ማለት አይደለም። ያላችሁን ገንዘብ እንዴት ማብቃቃት እንዳለባችሁ፣ ምን ያህል ገንዘብ መቆጠብ እንዳለባችሁ፣ አለማባከን እንዳለባችሁ፣ ከተቻለም እንዴት ገቢያችሁን ከፍ ማድረግ እንደምትችሉ ልትወያዩ ወይም ደግሞ እነዚህ ነገሮች ልታወሩ የሚገባው ማለት ነው። ባጭሩ ምን እያልኩሽ ነው? ያላችሁን ገቢ በምን አይነት መልኩ ማስተዳደር እንዳለባችሁ፣ እንዴት ልትቆጣጠሩት እንደሚገባ በግልጽ ልትነጋገሩ ይገባል። እዚህ ላይ በጣም ክሊር የሆነ እይታ ሊኖሩ ይገባል። እሱ ክሊር እይታ ሲኖረው አንቺን በቀላሉ ሊያስረዳሽ ይችላል ማለት ነው። እዚህ ጋር ሌላ የተሳሳተ አይነት እይታ እንዳትመለከቱ። ማለት የፍቅር ህይወትን ለማስቀጠል ሚሊዮነር ቢሊዮነር መሆን ግዴታ ነው እያልኳችሁ አይደለም። ፍቅራችሁን ለማስቀጠል የገቢያችሁ መጠን ሳይሆን ስለ ገንዘብ ያላችሁ አመለካከት በጣም መሰረታዊ ነው። ባላችሁ የገንዘብ መጠን በገቢያችሁ ልክ የፍቅር ህይወታችሁን እንዴት ሊድ ልታረጉ እንደምትችሉ እንደሱ የሚነግርሽ ነገር አሳማኝ ነው አይደለም የሚለውን ነገር ከሚነግርሽ ነገር ተነስተሽ ቼክ ልታደርጊ ይገባል ማለት ነው። ስለዚህ ለገንዘብ ያላችሁ አመለካከት ነው በጣም መሰረታዊው። ሁለተኛው ስለ ልጆችና የልጆች አስተዳደግ ነው። ብዙ ወደ ትዳር ከማምራቱ በፊት ስለ ልጅ ያወራል ምናምን ብላችሁ ልታስቡ ትችላላችሁ። ግን ደግሞ እውነታው ይሄ አይደለም። እውነታው ከዚህ በጣም በተቃራኒው ነው። ግን ደግሞ ይሄ በጭራሽ ሊሆን የሚገባው ነገር አይደለም። በተቻላችሁ መጠን ልጅ በተጋባችሁ በምን ያህል ጊዜ ውስጥ መውለድ እንዳለባችሁ ልትነጋገሩ ይገባል። ከሁለት አንዳችሁ የመውለድ ችግር ቢገጥማችሁ ይሄን ፈተና እንዴት መሻገር እንደምትችሉ ልትነጋገሩ ይገባል። ከመጋባታችሁ በፊት ከሁለት አንዳችሁ ልጅ ቢኖራችሁ ወይም ደግሞ ሁለታችሁም ልጆች ቢኖራችሁ እነዛ ልጆቻችሁን ከአዲሶቹ ልጆቻችሁ ጋር ወይም ደግሞ በጋራ ካፈራችኋቸው ልጆቻችሁ ጋር በምን አይነት መልኩ ነው አስተሳስራችሁ አጣምራችሁ ልታሳድጓቸው የሚገባው? እነዚህ ነገሮች ላይ በሚገባ ልትነጋገሩ ይገባል። ምናልባት እነዚህ ነገሮች ከተነጋገራችሁ በኋላ በሂደት አሁን ያላችሁ ነገሮች ወይም ደግሞ አሁን የነገረሽን ነገር እስከ መጨረሻው አቋሙ አድርጎ ላይወስድ ይችላል። ግን ደግሞ እስቲል እነዚህ ጉዳዮች ላይ ልትነጋገሩ ይገባል። ወደፊት ላይ ምንም አይነት ለውጥ ቢኖር አሁን ባላችሁበት ጊዜ ግን አትሊስት ተመሳሳይ አቋም ሊኖራችሁ ይገባል። የምትወልዷቸው ልጆች ቁጥር ላይ ወይም ደግሞ ብዛት ላይ ከመግባባት ከደረሳችሁ በኋላ ቀጣዩ ጥያቄሽ ሊሆን የሚገባው ልጆቻችሁን በምን አይነት መልኩ ማሳደግ እንዳለባችሁ ነው። እንደ እናት ያንቺ ሮል ምንድነው? እንደ አባት የሱ ሮል ምንድነው? እነዚህ ነገሮች ላይ ያለው ግንዛቤ፣ እነዚህ ነገሮች ላይ ያለውን አረዳድ በሚገባ ቼክ ልታደርጊ በሚገባ ልትፈትሽ ይገባል። ሶስተኛው ከቀድሞ ፍቅረኛው ጋር ስለነበሩ ተጽዕኖች ልትነጋገሩ ይገባል። እዚህ ጋር በጣም ብዙ የፍቅር ግንኙነቶችና ትዳሮች ከቀድሞ ፍቅረኛ ጋር በነበሩ ልማዶች ምክንያት በእነዛ ተጽዕኖች ምክንያት አደጋ ውስጥ ሲወድቁ እንመለከታለን። አሁኑ ላይ የሚፈጥረው ነገር ቀላል እንዳይመስላችሁ።
ትራውማ ካለው በጣም ፎቢያ የሚመስሉ ነገሮች ካሉበት ወይም ደግሞ ካሉብሽ እነዛ ነገሮች አሁን ለምትገቢበት አሁን ለምትመሰርቺው ትዳር ወይም ደግሞ የፍቅር ህይወት በብዙ መልኩ በብዙ ነገር እንቅፋት ሊሆኑ ይችላሉ። ስለዚህ ይሄን እንቅፋት እነዚህን ተጽዕኖች ማስወገድ የሚቻለው በምንድነው? በመነጋገር ነው። የፍቅር አጋርሽ የቀድሞ የፍቅርነቱ ላይ ያለውን አቋም በግልጽ ሊነግርሽ ይገባል። በግልጽ ሊያስረዳሽ ይገባል። ያ የፍቅር ግንኙነት የፈጠረበትን ተጽዕኖ ሊያመለክትሽ ይገባል። እነዛን ነገሮች ካላመለከተሽ ያሁኑ ጉዞች ላይ በጣም ብዙ እንቅፋት በጣም ብዙ አደጋ እንደሚገጥምሽ ምንም አትጠራጠሪ። ምክንያቱም አንቺን በዛች ሴት መነጽር ነው መመልከት የሚጀምር ወይም ደግሞ አንቺም እንደዚህ አይነት ተጽዕኖ ካለብሽ ያንን ሰው የምትመለከቺው በዛ ባሳለፍሽው ሰው አይነት እይታ ነው ልታዩ የምትችይው። ስለዚህ እነዚህ ነገሮች ላይ በጣም ጥርት አድርጋችሁ በጣም አድምታችሁ አንዴ ልታወሩ ይገባል። ምናልባት ብዙ ሰው ይሄን ርዕሰ ጉዳይ አንስቶ መነጋገር አስፈላጊ እንዳልሆነ ሊያወራችሁ ወይም ደግሞ በዛ መልኩ ሊረዳ ይችላል። ግን ደግሞ ይሄን ነገር ደጋግሞ ማውራት ሳይሆን አንድ ጊዜ በሚገባ አድምቶ መነጋገር ያስፈልጋል እዛ ጉዳይ ላይ። ዘን ስለነዚህ ነገሮች የምትደርሷቸው ድምዳሜዎች ከዚህ በኋላ ሊያጋጥሙ የሚችሉ አለመግባባቶችን የማጥፋት የማክሰም ምናምን እድላችሁ በጣም ከፍ ያለ ነው። ይሄ ብቻ አይደለም። የፍቅር አጋርሽ ከቀድሞ ፍቅረኛው የተለየበት መንገድ የተለየበት ምክንያት አሁን ለሚያልፍበት የፍቅር ህይወት ወይም ደግሞ አሁን እያለፋችሁ ላላችሁበት የፍቅር ህይወት በጣም ብዙ የሚያመለክቱሽ ነገሮች ይኖራሉ። ስለዚህ እነዚህ ነገሮች በግልጽ ሊነግርሽ ይገባል። አንቺም ልትጠይቁ ይገባል ማለት ነው። አራተኛው ስለ ሃይማኖት ነው። ከመጋባታችሁ በፊት ልትጠይቁ ከሚገቡ በጣም መሰረታዊ ከሚባሉ ነገሮች አራተኛ ላይ የምናስቀምጠው ይሄኛው ነው፣ ስለ ሃይማኖት። ጥንዶች በተለይ ደግሞ ከሁለት የተለያዩ ሃይማኖቶች የመጡ ከሆነ በማከላቸው ያለው ልዩነት እንዴት ማስኬድ እንዳለባችሁ በግልጽ ሊነጋገሩ ይገባል። ይሄ ጉዳይ በጣም አስቸጋሪና አስቀድመሽ ልትነጋገሪበት የተገባበት ዋና ምክንያት መሰለሽ እናንተ ሁለታችሁ የራሳችሁን አንድ ላርጋችሁ መሄድ ስለሚከብዳችሁ ሳይሆን ልጆች ሲመጡ በየትኛው መንገድ ማደግ በየትኛው መንገድ መመራት የትኛውን አስተምሮ መከተል እንዳለባችሁ አስቀድማችሁ በጣም ግልጽ አቋም ልትይዙ ይገባል እዚህ ጉዳይ ላይ። ከዚህ በተጨማሪ የትኞቹም ሃይማኖቶች ውስጥ አመታዊ ክብረ በዓላት አሉ። እነዚህ ክብረ በዓላት በሚመጡበት ጊዜ በአንዳችሁ ሃይማኖታዊ ክብረ በዓል ውስጥ የሌላችሁ ድርሻ ምንድነው? የሌላችሁ ኃላፊነት ምንድነው? እንዴት ነው ሊስተናገዱ የሚገባው እነዚህ በዓላት የሚለው ነገር በሚገባ ቼክ ልታደርጉ ይገባል። ይሄ ብቻ ሳይሆን ደግሞ ከበስተጀርባችሁ አንቺም እሱም ከበስተጀርባችሁ ቤተሰቦች አሉ አይደል? እነዚህ ቤተሰቦች እንደነዚህ አይነት ሁኔታዎች ሲመጡ እና እናንተ ጋር የመገናኘት የመምጣት አይነት ልማድ የሚኖራቸው ከሆነ ዘንድ በምን አይነት መልኩ ሊስተናገዱ ይገባል የሚለው ነገር በደንብ ልትነጋገሩበት ይገባል። ይሄን ሳታደርጉ ወደ ትዳር ካመራችሁ ግን ከዛ በኋላ ችግሮች ሲመጡ መፍታት ቀላል አይደለም፣ እንደሚታሰቡ አይደለም። ስለዚህ በተቻላችሁ መጠን ወደ ትዳር ከመግባታችሁ በፊት ስለ ሃይማኖት ልትነጋገሩ ይገባል። አምስተኛው የፖለቲካ አቋሙን ልትጠይቁ ይገባል። ይህ ምናልባት ለአንዳንዶቻችን ትንሽ ፈኒ ሊመስል ይችላል። ግን ደግሞ እውነታውን ስንመለከት አሁን ሀገራችን ውስጥ ያለውን ነገር ስንመለከት ፖለቲካውን ስንመለከት ስለ ዘር ስለ ዘረኝነት ምናምን ያሉ ነገሮችን ስንመለከት እዚህ ነገር ላይ መወየት በጣም አስፈላጊ ነው። ጥንዶች ወደ ትዳር ከማምራታቸው በፊት ተመሳሳይ ወይም ደግሞ አትሊስት ተቀራራቢ የፖለቲካ አቋም ሊኖራቸው ይገባል። እነዚህ ነገሮች ላይ የማይመሳሰሉ ከሆነ እነዚህ ነገሮች ላይ የሚጋጩባቸው ወይም ደግሞ በጣም ሊያጣላቸው የሚችሉ ነገሮች ካሉ ዘን ወደ ትዳር ከማምራታቸው በፊት እነዛን ነገሮች ሊያስተካክሏቸው ሊያርሟቸው ወይም ደግሞ ካልተቻለ ሊለያዩ ነው የሚገባው። ስለዚህ በተቻለሽ መጠን የፖለቲካ አቋሙን በግልጽ እንዲያስረዳሽ መጠየቅ፣ የራስሽንም በሚገባ ማስረዳ። እነዚህ ነገሮች ወደ ትዳር ከመግባትሽ በፊት በጣም ግልጽ ምላሽ ልታገኝባቸው የሚገቡ ጉዳዮች ናቸው። ምናልባት እዚህ ጋር አንዳንዶቻችሁ እነዚህ ነገሮች ፍቅራችሁና ትዳራችሁ ላይ እንዲገቡ ማትፈቅዱ አይነት ሰዎች ልትሆኑ ትችላላችሁ። ግን ደግሞ እናንተ ባትፈልጉም ቀደም እንዳልኳችሁ ቤተሰብ፣ ጓደኛ ምናምን የሚባሉ አካላት ከበስተጀርባችሁ አሉ። ስለዚህ እነዚህ ሰዎች በጊዜ ሂደት የሚፈጥሩባችሁ ተጽዕኖ መቋቋም ያቅታችሁና በሂደት የፖለቲካ የዘር የምናም ጉዳዮች ፍቅራችሁ ውስጥ መጥተው ሊበጠብጧችሁ ሊረብሿችሁ ይችላሉ። ስለዚህ በእነዚህ በቤተሰብ በዘመድ በጎረቤት ምናምን የሚመጡ ጫናዎችን አሳንሳችሁ ልትመለከቱ አይገባም። በተቻላችሁ መጠን ተገቢውን ትኩረት ልትሰጧቸው ይገባል። ያ ማለት አስቀድማችሁ እነዚህ ነገሮች ላይ ልትነጋገሩ ይገባል ማለት ነው። ምክንያቱም አሁን የምንመለከተው ሰው በሙሉ አሁን ያዘውና የፖለቲካ አቋም ድሮ የነበረው አይደለም። በሂደት በሰዎች ጫና በጓደኞች በዘመድ በቤተሰብ በምናምን በሚሰማው በሚወራው ነገር ነው ብዙ ሰው ተገፍቶ አሁን የደረሰው። ስለዚህ በተቻላችሁ መጠን እነዚህ ነገሮችን ችላ ማለት አያስፈልግም ማለት ነው። የመጨረሻው ትዳር ለሱ ምንድነው የሚለው ነው። ይኸውላችሁ እዚህ ጋር ሁሉም ሰው ትዳር ላይ ተመሳሳይ አቋም ተመሳሳይ ትርጉም የለውም ወይም ደግሞ በተመሳሳይ መልኩ አይረዳውም ማንም ሰው። ስለዚህ ትዳር ለሱ ምን እንደሆነ ከትዳር ምን ነገሮች እንደሚፈልግ ለምን እንዳገባሽ ወይም ደግሞ ለምን ሊያገባሽ እንደፈለገ ምናምን በሚገባ ልትጠይቂው ይገባል። እነዚህን ፍላጎቶቹን ማወቅሽ ወደ ትዳር ከገባሽ በኋላ ከሱ ጋር በሚኖርሽ ኮሚኒኬሽን ውስጥ
ምንም አይነት ግርታ ምንም አይነት መደናገጥ እንዳይፈጠርብሽ ይረዳሻል። ምክንያቱም አሁን ከትዳር የሚፈልጋቸውን ነገሮች አስቀድሙ ስለነገረሽ ማለት ነው። ስለዚህ በተቻለሽ መጠን ትዳር ለሱ ምን እንደሆነ ለምን ሊያገባሽ እንደፈለገ ምናምን በደንብ ቼክ ልታደርጊ ይገባል።